ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ ቤተሰቦቻችንና አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ ዕለተ እሁድ በዚህ ምሽት የምሽቱን መረጃ እና መልእክት ደግሞ ወደ እናንተ ለማምጣት ብቅ ብለናል። መስመር ላይ ፓስተር አለማየሁ ተገኝቶልኛል። እንግዲህ ዓለማችን ወቅታዊና አሁናዊ ገጽታ ምን አይነት መልክ ይዟል የሚለውን ፓስተር በኋላ ላይ እንግዲህ በደንብ ያጋራናል። እንግዲህ ውድ አድማጮቻችን በዚህ መንፈስ ከኛ ጋራ እንድትሆኑና እንዲሁ ደግሞ ለወዳጅ ዘመድ ይህን መልእክት እንድታጋሩ እንጠይቃቸዋለን። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን አሁናዊ ገጽታ በአወዛጋቢነቱ እንደቀጠለ ይገኛል። በተለይም ደግሞ በዓለማችን ማስ ሚዲያዎች እየተሰሙ ያሉ ጉዳዮች፣ በመካከለኛው ምስራቅ እየተሰሙ ያሉት እንዲሁም ደግሞ በተለያየ የዓለማችን ክፍሎች እየተሰሙ ያሉት ክስተቶች በእጅጉ አሳሳቢዎች ናቸውና በጣም በንቃት እንድትሰሙን በዚህ ሰዓት እየተሰሙ ያሉትን መረጃዎች ወደ እናንተ ስናመጣ በትኩረት እንድታደምጡን እንፈልጋለን። አሁን በቀጥታ ወደ ፓስተር ከመሄዴ በፊት ሰላምታ ላቅርብና በቀጥታ መረጃውን ያጋራናል። ሰላም ለአንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ትናንትና ከቀጥታ ስርጭት በኋላ አልተገናኘንም። ይሁንና እንግዲህ ዓለማችን በአሁኑ ሰዓት በበርካታ ጉዳዮች እየተሰሙ ይገኛሉ። እንግዲህ ከዛ ውስጥ አንተ ነቅሰህ የምታወጣው መረጃ አለና የተዘጋጀህበትን አሁን ማጋራት ትችላለህ። እንግዲህ የአውሮፓና የአሜሪካ መለየት ቁርጥ እየሆነ መጥቷል። በአሁኑ ሰዓት ማለት ነው። በጣም ትንሽ ከበድ ያለ ነው። ባለፈው ፍሬዴሪክ ሜርዝ መግለጫና ጥያቄ አቅርበው ነበረ። ለዛ መግለጫና ጥያቄ አሜሪካ መልስ ሳትሰጥ ቆይታለች። እንግዲህ በዛሬው ዕለት ደግሞ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በቅርብ ጊዜ ወዲህ እየወሰደች ያለውን እርምጃ ከረጅም ጊዜ ወዳጆቿ እየራቀችና ከዓለም አቀፍ ሕግጋት እያፈነገጠች መሆኑን ማሳያ ነው ሲሉ ጠንካራ ወቀሳ ሰንዝረዋል። እንግዲህ ፕሬዚዳንቱ ይህንን የተናገሩት አሜሪካ በቬኔዙዌላ ላይ ወታደራዊ እርምጃ መውሰዷና ፕሬዚዳንቱና ካፈነች እና የዴንማርክ ግዛት የሆነችውን ግሪንላንድን ወደ ግዛቷ ለመጠቅለል ትዕዛዝ ዶናልድ ትራምፕ ከሰጡ በኋላ ደፍን አውሮፓን እያስደነገጠ ነው ያለው። እንግዲህ የአውሮፓ ድንጋጤ ከሁለት አቅጣጫ ነው። ከወዲህ አቅጣጫ የራሽያ ከፍተኛ የሆነ እርምጃ በኪየቭና በዙሪያው ላይ መውሰዷን ተከትሎ ከፍተኛ ድንጋጤ ውስጥ ገብተዋል። እንደ ቅርብ አጋርም ጠንካራ ወዳጅም የሚመለከቷት ደግሞ አሜሪካ ከእነሱ ጋር ለመዋጋት ከአውሮፓውያኖች ጋር ለመዋጋት መወሰኗንና የዴንማርክን ግዛት የሆነችውን ግሪንላንድን ለመጠቅለል መወሰኗ እጅግ ከባድ ጥያቄ ውስጥና ምስቅልቅሉ የሆነ ነገር ውስጥ ገብተዋል። እንግዲህ እሳቸው ያሉት ምንድነው? በቅርቡ አሜሪካ ልዩ ኃይል በቬኔዙዌላ መዲና ካራካስና በሌሎች አካባቢ የአየር ጥቃት በመፈጸም የሀገሪቱን ፕሬዝዳንት ኒኮላስ ማዱሮና ባለቤታቸውን ሲሊያ ትሬሲን አፍነው መውሰዳቸው ይታወሳል። ይህ
እርምጃ ዓለም አቀፍ ፖለቲካዊ የነውጥ ክስተት ሆኗል ብለው ነው የተናገሩት። ማለት ነውጥ ፈጥሯል፣ ዓለም ላይ ነውጥ ፈጥሯል፣ ሽብር ነው የሚል ድምታ ነው እንግዲህ እየተነገረ ያለው እና ይህንን ካሉ በኋላ ከዚህ ዘመቻ ሳምንት ባልሞላ ጊዜ ውስጥ ደግሞ ፕሬዚዳንት ዶናልድ ትራምፕ ትኩረታቸውን ወደ ግሪንላንድ አዙረዋል። ዓርብ ዕለት ለጋዜጠኞች እንደተናገሩት አሜሪካ ግሪንላንድን ካልተቆጣጠረች ቻይና ወይም ሩሲያ ሊወስዱብን ይችላሉ በሚል ደሴቲቱን በማታለያ ዘዴ ለመውሰድ ወታደራዊ አማራጭን በጠረጴዛ ላይ ማስቀመጣቸው ለረጅም ጊዜ ወዳጅ የሆነውን የአውሮፓን ሀገር እንደ መካድ እና እንደ መውጋት ይቆጠራል ብለው ነው የተናገሩት። እና ይሄ ነገር ትንሽ ቀለል ያለ አይመስልም። እና አንዳንድ ሚዲያዎች ደግሞ የሚገርምህ ያወጡት መረጃ አለ በዚህ ጉዳይ ላይ የዴንማርኩ ፕሬዚዳንት በቀጥታ ለግሪንላንድ ላሉ የጦር ኃይሎች አዛዥ የሰጡት ማሳሰቢያ አለ። የአሜሪካን ወታደሮች እንደመጡ መተኮስ እንዲጀምሩ የሚል ጠንከር ያለ ትዕዛዝ የሰጡ እንደሆነ እንግዲህ ሚዲያዎቹ እያስተጋቡ ይገኛሉና ምን ይመስላል? እሱ ብቻ ሳይሆን የአውሮፓ ህብረትም ከአሜሪካ እርምጃ የምትወስድ ከሆነ እነሱም እርምጃ ለመውሰድ ዝግጁ እንደሆኑ ነው እና ዴንማርክም የሀገሯን ሉዓላዊነት እንደምታስከብርና በዚህ ረገድ ቁርጠኛ አቋም እንዳላት ተናግረዋል። ይሁን እንጂ የአሜሪካ መከላከያ ኃይል ባለፈውም ዘግበነዋል፣ ትዕዛዝ ተሰጥቶት ያንን ትዕዛዝ ለመፈጸም እቅዶችን ወታደራዊ እቅዶችን ማለት ነው በምን መልኩ የሚለውን እያወጡ ይገኛሉ። ይሄ ብቻ አይደለም። የግሪንላንድ ነዋሪዎች ደግሞ እኛ አሜሪካን አንፈልግም የሚል ከፍተኛ የተቃውሞ ሰልፍ አድርገዋል። በአሁኑ ወቅቱ በረዶ በመሆኑ ተቃውሟቸውን በባነሮች በተለያየ ቦታ ላይ በከተማይቱ በሚታዩ ዋና ዋና ቦታዎች ላይ ለጥፈው ታይተዋል። ስለዚህ ምናልባት እንግዲህ ዓለም ወደ ለየለት የሶስተኛው ዓለም ጦርነት ልታመራ ትችላለች የሚል ነገር ተነስቷል። እንግዲህ ወታደራዊ አማራጩ በጠረጴዛ ላይ ነው ያሉት ትራምፕ አክለውም ደግሞ ጉዳዩን ካሳ በመክፈል ወይም በቀላል መንገድ መጨረስ እንደሚፈልጉ እየተናገሩ ነው ያሉት። ነገር ግን ይሄ ሙከራቸው በባለፈው ዘመን ምርጫ በነበረበት ስልጣን በነበራቸው ጊዜ ሞክረውት ያልተሳካና የግሪንላንድም የዴንማርክም ፍላጎት እንዳልሆነ ይታወቃል። ምክንያቱም ግሪንላንዶች የሚፈልጉት ራሳቸው ነጻ ሀገር ሆነው እንዲወጡ ነው የሚፈልጉት። ግን እነሱ ደግሞ የሚፈልጉት ሌላ ነው። ፕሬዚዳንት ማክሮን ለፈረንሳይ አምባሳደር ባደረጉት በፈለው የአሜሪካው ማለት ነው ባደረጉት አሜሪካ ቀደም ሲል ታራምዳቸው የነበረውን የንግድና የጸጥታ ህግጋት በመተው ዓለምን ለመቀራመት የሚፈልግ ታላቅ ኃይል አዝማሚያ እየተከተለች ነው። ማለትም የቀኝ ገዥነትን አዝማሚያ ማለት ነውና ይህንን እየተከተለች ነው ብለዋል። ፈረንሳይ እና አውሮፓ ህብረት ኒው ኮሎኒያሊዝምን ለሆነ ጥቃት እየተጋለጡ መሆኑን ጠቁመዋልና እንግዲህ ይህንን ያሉት እሳቸው የዴንማርክ ጠቅላይ ሚኒስትር ሜቲ ፍሬዴሪክሰን በበኩላቸው አሜሪካ ግሪንላንድን በኃይል የምትጠቀልል ከሆነ የኔቶ ህልውና ማክተሚያ ይሆናል ሲሉ አስጠንቅቀዋል። እንግዲህ የፈረንሳይ፣ የጀርመን፣ የጣሊያን፣ የፖላንድ፣ የስፔን እና የእንግሊዝ መሪዎችም የግሪንላንድ ህዝቦች የዴንማርክ ሉዓላዊ ግዛት ነው፣ ይህን በፍጹም አንቀበልም የሚል ነገር አንስተዋል።
እንግዲህ ይሄ በእንዲህ እንዳለ በቻይናና በታይዋን መካከል ደግሞ ትንሽ ግጭቶች ተፈጥረዋል። በዛም አካባቢ ከፍተኛ ነገር አለ። ሰሞኑን ይዘን እንመጣለን። ሌላው በነገው ዕለት እንግዲህ አቀናብረን የምንመጣው ሶሪያ ላይ እየተፈጸመ ያለ ኢራን ጋር እየሆነ ያለ ሌሊቱን እየተጠበቀ ያለ ነገር አለ ኢራን ጋር። እንግዲህ ዓለማችን በእንደዚህ ሁኔታ በጣም በምስቅልቅል ብቻ ሳይሆን በምትርምስ ከፍተኛ የሆነ ወጀብ ውስጥ ነው ያለችው። እንግዲህ መርከቢቱ ከወጀብ መቼ እንደምታርፍ ባይታወቅም የመርከቧ ጌታ ግን ሲመጣ ከወጀብ ውስጥ እንደምትወጣና እንደምታርፍ ተስፋ እናደርጋለን። የወጀቡ ጌታ ደግሞ የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እምነታችንንና ተስፋችንን በእርሱ ላይ ጥለን እግዚአብሔር በሚረዳን ጸጋ እንግዲህ እግዚአብሔር ክርስቶስ ኢየሱስ እስከሚገለጥ ድረስ በመጸለይ የእግዚአብሔርን ቃል ደግሞ በመታዘዝና ለእግዚአብሔር እውነት በመኖር ራሳችንን ማዘጋጀት አለብን ብለን እንላለን። በዚህ ምሽት እንግዲህ ምሽት ያለኝ መልእክት ይህንን ይመስላል። የጌታ ጸጋ ምሕረት ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ከረፍት ሰዓት እንግዲህ ለአድማጮች የዓለማችን አሁናዊ መልክ ይሄ ነው በሚል መረጃ ይዘህልን መጥተሃል። እንዲሁም ደግሞ በስተመጨረሻ ወጀቡ ምንም ያህል ቢበረታም ወጀቡን የሚያስቆመው ደግሞ ፈጣሪ ጌታችን ኢየሱስ ክርስቶስ በምድር ላይም በነበረበትም ጊዜ ወጀቡን እንዳስቆመ እናውቃለን። አሁንም እንግዲህ የፈለገውን ያህል ቢናወጥ ሁሉ ነገር በቁጥጥሩ ስር ስላለ ይሄ ለኛ በጣም የእምነታችን መልሕቅ እንደሆነ እናምናለን። ስለዚህ ውድ አድማጮቻችን ዓለማችን የፈለገውን ያህል ብትሆን በክርስቶስ ኢየሱስ ያለን ወገኖች በዚህ ሁኔታ ላይ ፍርሃት ሊኖረን አይገባም። ምክንያቱም ንጉሡ ኢየሱስ እየመጣም እንደሆነ በግልጽ እየታየም እንደሆነ ስለሚታመን በዚህ መንፈስ ራሳችንን በማረጋጋት በማዘጋጀት ምጽአቱን ጊዜ መተባበቅ እንዳለብን አበክረን እንግዲህ እኛም ምክር ሐሳብ ማቅረብ እንወዳለን። በድጋሚ እግዚአብሔር አብስቶ ይባርክ ፓስተር። በነገው ዕለት እንደነገረን እንደጠቆመን ሌሎችንም መረጃዎችንም ይዘን ምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ጥበቃ ከእያንዳንዳችን ጋር እንዲሆን እየተመኘን የዛሬውን መረጃና መልእክት ይዞልን የመጣው ፓስተር ወንድማችን አለማየሁ ነሙ ነው። እኔም እንዲሁ ፕሮግራም በመምራት አብሬያችሁ ነበርኩኝ። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።